ባለቤቴ ጎበዝ የሰራ ሰው ነው። የእውነት የምር እኔ ልጁ ለሱ እንደምገባ አባቴ እንዲያላፈርበትና ላንተ ሰጥቼ የማይለው አይነት ሰው ሆኖ አግኝቶታል። ስለዚህም አባቴ እሱን ገድፎ ከሱ ጎን ቆመ። አባቴ እንደዛ ብቻ ብሎ ዝም አላለም። እናቴን ጭራሽ ባለጌሽን መቆጣትሽ ነው ወይ ብሎ ወረደባት። እሷ ግን የልብ ልብ ሰጠችኝና ካልሆነለት የራሱ ጉዳይ ሁሉም ይቀር ይፍታት አለች። ከተወሰነ ጊዜም በኋላ ሽምግልና ላይ ተቀምጠን ሲሸመገል እናቱ ሽማግሌ የማያስፈልግም፣ እኔ አንድ ነፍሴን ነው ይዤ የምኖረው፣ ቤትም የተሰራው ለልጄ ነው። አንተ ልጅና ሚስቶችህን ይዘህ እቤት ገብተህ ኖር፣ ለእኔ እኮ አንድ ሰርቪስ ይበቃኛል ብትለው አይ መከራይተሽ የሰራሽውን ቤት ማንም ገብቶ አይኖርበትም፣ ከፈለገች ትኖር፣ ካልፈለገች ግን ማንም ከእናቴ አይበልጥም፣ ሲጀመር ለእናቴ ያልሆነች ለእኔ አትሆንም ብሎ ቆረጥ አደረገ። አሁንም መልሼ የረት ዳሬን ቤቴን ብዬ አልተሰበሰብኩም። መልሼ እዛቸው አብሮ አደጌ ጋር ሄጄ መማከር ጀመርኩኝ። እሷም ታዲያ የሚጎዳው እሱ አንቺ አትጎጂም፣ ከተጋባችሁ ከ2 ዓመት በላይ ሆኗችኋል፣ በዛ ላይ ደግሞ ልጆችንም ራሴ ነኝ የሚይዘው ብለሽ ከከሰሽው ሳይወድ በግዱ እናቱን ቤት ያለውን ንብረት አካፍሎ ተወጫለሽ አለችኝ። እኔም በዚህ ነገርማ ከኔ ልቅ የሚጎዳው እሱ ነው፣ እንደውም እሰራለታለሁ ብዬ እናቴንም ሄጄ ሳማከራት የልብ ልብ ስትሰጠኝ እሺ ብዬ ተስማምቼ ባለቤቴን ለማስታረቅ በሽማግሌም በዛም በዚህም ከተባለ በኋላ ከ3 ወር በኋላ ክስ መሰረትኩበት። ፍርድ ቤት እስከ እናቱ ቀረበ። ባሌ በስሙ ያለውን የእናቱን ቤት፣ ሱቁ፣ በአካውንት ያለው ገንዘብ ሳይቀር እኩል አካፍሎ ልጆችን እኔ ልይዝና ለልጆቹም ተቆራጭ እንዳደርግ ፍርድ ቤቱ ወሰነበት። የፍርዱን ቀለታ እናቱ ፊት ላይ ምንም አይነት ቅሬታም ሆነ መካፋት አይታይም ነበር። ባለቤቴ ግን ማልቀስ ብቻ ነበር የቀረው። ባለቤቴ ቤቱ ንብረቱ እኮ የእናቴ ነው የኔ እኮ አይደለም፣ በስሜ መሆኑን አልነበረም ማየት የነበረባቸው እያለ ሲቀውጠው ያረጋጉትም እናቱ ነበሩ። ተው ልጄ ምንም ማለት አይደለም፣ በሰው የመጣ በንብረት ያልፋል፣ ብቻ አንተ ደህና ሁንልኝ አሉት። እኔ 2 እጄን በደረቴ አድርጌ የአሸናፊነት ስሜት ተሰምቶኝ እናቴ ጋር ቆሜ በንቀት ተመልክቻቸው ፍርድ ቤቱን ለቅቄ ወጣሁ። እናም ፍርድ ቤቱ 2ኛው ቀጠሮ ላይ ገንዘብ የሚሰጥበት ጊዜ ቤታቸውን ሽጠው ነው ገንዘብ የሚሰጡኝ እያልኩኝ ቁጭ ብዬ ስጠባበቅ እናቱ ያን ሁሉ ዓመት አረብ ሀገር እጃዛ ቤት እያበሉ እያጠጡ አንዳንዶች እንዲያክስት አንዳንዶች እንዲናት እያሉ የሚጦሯቸውን የሁሉ እናት ስለነበሩ የእህታቸው ልጅ ከውጭ መታ የምትኖረው የምንኖርባት ከተማ ነበርና የነበሩበትን ሁኔታ እዛው ውጭ ለሚኖሩ የስደት ልጆቻቸው ደውላ ስላሉበት ነገር ስትነግራቸው እነሱ ቤታቸው እንዳይሸጥ ልጃቸውም እንዳይናደድ እሳቸውም በሽተኛ እንዳይሆኑ አብረሻቸው ሁኚ ብለው ያችን ሴት አዋተው ከዛም ከዚህም ብለው ከቤቱ ከኔ ድርሻ በላይ አድርገው ባለቤቴም የተሻለ ስራ የሚሰራበትን በጀት ጨምረው ያንን ዕዳ ለኔ ሰጡ። እኔም ገንዘቡን ተቀብዬ 2 ልጆችን ይዤ እናቴ ጋር ስሄድ በ2 ዓመት ውስጥ 2 ልጅና ሁሉ ገንዘብ ቤቷ ይዤ ስሄድ እልል ብላ ብትቀበለኝም አባቴ ግን በሩ ላይ ቆመ። አንቺ በግፍ ቀምተሽ አመጣሽው ገንዘብ ከሐላል ገንዘብ ጋር ተገደባልቆ ተሰርቷል በላም። እኔ አባትሽ ነኝ፣ በማንኛውም ሰዓት ነው ቶሎ መግባት መውጣት ትችያለሽ፣ ግን ገንዘብሽን ይዘሽ ቤት ያገቢምና ልጆችሽን ይዘሽ ኪራይ ቤት ተከራይና ኑሮሽን ኑሪ እያለ በዚህም የተነሳ እናቴ ጋር የተወሰነ ተጋጩ። እኔም የሰዓቱ እጄ ላይ የነበረው ገንዘብ የትም ስለሚያደርሰኝ እሺ ብዬ ከቤታቸው ወጥቼ ቤት ተከራይቼ ሰራተኛ ቀጥሬ ልጆችን ለሰራተኛ እየተውኩኝ ፀጉር ቤት እየሰራሁኝ ባለቤቴም በሳምንት አንዴ እየመጣ ልጆችን እየወሰደ እናቱ ጋር ውለው አድረው ይመለሳሉ። ባለቤቴ ልጆቹን ሊወስድም ሆነ ሊያደርሳቸው ሲመጣ ቀጥ ብሎ እንኳን አያየኝም፣ ተስቶት እንኳን ሰላም አይለኝም ነበር። እዛም ተቀጥሬ የምሰራበት ፀጉር ቤት ውስጥ ስለ ታሪክ የሚያውቁ አንዳንዶች አበጅሽ ሲሉኝ፣ አንዳንዶች ደግሞ ግፍሽ የት ሊጥልሽ ይሉኛል።
በዛ ሁኔታ ውስጥ ያለሁኝ እናቴ ገንዘብ ዝም ብሎ ቢቀመጥና ከስር ከስር በመለመየው ያልቃል፣ የግል ፀጉር ቤትሽን ከፍተሽ ሰሪ በሚል ሀሳብ አቀረበችልኝ። እኔም የእናቴን ሀሳብ ተቀብዬ ያንን ፀጉር ቤት ከፍቼ የተወሰነ እንደሰራሁ ነበረ ሰማይ ደርሼ መሬት ተፈጥፍጬ ከስሬ የተዘጋው። ባለቤቴም አግባ ሲባል እኔ መልሼ ሴት አላምንም፣ አልቀርብም፣ አልፈልግም እያለ ረጅም ጊዜ ተቀመጠ። ቀላል ሁለተኛ ዓመታችንን ያዝን ከተፋታን። እኔም ለእድሜ ልክ ይበቃኛል ያልቀም ያልኩት ገንዘቤ በ2 ዓመቱ ብን ብሎ ጠፋ። ባለቤቴንም ያኔ እኔ ሳራቆተው እናቱን አብሽር እያለች በጉርብም ይበልጥ አሳትፋ ባሌ የበለጠ እንዲያድግ እንዲበረታ ያደረገችው አረብ ሀገር ከእናቱ ጋር በልጅነት ተሰዳ 10 ዓመት የሰራች ከኔ በ2 ዓመት ገዴማ የምትበልጥ ጠንክራ ሰርታ ቤተሰብ ያልበላት ሀብት ያካበተች በቃ ይብላ መታ ከስደት እናቱ ጋር ሄዳ ልጅሽን ዳሪኝ እኔ ምራት ሳይሆን ልጅ ሆንሻለሁ ብላ ለእናቱ ጠየቀቻት። እናቱንም አረብ ሀገር እያሉ ይች ልጅ ባሊን በፎቶና በስልክ ታውቀው ስለነበረ ወደድኩት ዳሪ ብላት እንደነበርና እሱም በዛ መሃል እኔን ወደድኩኝ ስል ከልጅ ደስታ ይበልጥም ብላት እናቱ ነገሩን ሁሉ እዛ ትተውት ነበረ። አሁን ይችን አጋጣሚ ስታገኝ መልሳ ልታጣው አትፈልግምና ነገሩን ሁሉ ጓዟን ጥቅልል አድርጋ መጣ ለባሌ የትዳር ጥያቄ ራሷ አቅርባ ቀለል ያለ ፕሮግራም አዘጋጅተው ሊጋቡ ወስነው የሰርጉን ቀን አጠያይቄ አጣርቼ እኔ እንደዚህ ሁኜ ከሳሰሬ እሱ ደስተኛ ይሆነን ብዬ ሁለቱንም ልጆች አንጠልጥዬ ወስጄ የሰርጉ ለታ ይሄውልህ ብዬ ወርውሬለት ተመለስኩኝ። ያንን ማድረጌ ሙሽራይቱን ያስከፋታል፣ ያናድዳታል፣ ምን አገባኝ ትላለች ብዬ ስጠብቅ እልል ብላ ነበር የተቀበለቻቸው። ያንን ታሪክ ስለፈራ መጀመሪያ ያንን ቤት በእናቱ ስም ሙሉ ለሙሉ አዙሮ አዲሱ ሚስቱ ጋር ተጋብቶ የኔንም ልጆች ጨምራ እሱ ይለኝ የነበረውን ብዙ ቤተሰብ እንሆናለን የሚለኝን ህይወት እሱ እናቱና ልጆቼ ሆነው መኖር ጀመሩ። እኔም በዛ ሁሉ ከፍታ ውስጥ እንዳላለፍኩኝ እንደገና ተምዘዝጌ ይዛታቸው ወርጄ ቤተሰቦቼ ቤት ተመለስኩኝ። ቤተሰብ ጋር አባቴ ጋር ከአረብ ሀገር የተመለሱ እህቶች ጋር ጭራሽ መስማማት አልቻልኩም። ያችም እየመከረች ትዳሬን እንዳፈርስ እንድበትን ያደረገች ጓደኛዬም እንዳንቺ አይነት ለጓደኝነት አልጠቅምም ብላ እርግፍ አድርጋ ተወችኝ። መጨረሻም ሰራም ምንም አልሆንልኝ ሲል ሁሉንም ነገር ጥቅልል አድርጌ ጥዬ አረብ ሀገር ልመጣ ወሰንኩኝ። ከስንት መከራ በኋላ ተሳክቶልኝ እኔም አረብ ሀገር መጣሁኝ። አረብ ሀገር መስራት የጀመርኩባቸው የመጀመሪያ ወራቶች ላይ በየቀኑ በእያንዳንዱ ዱዓዬና ጸሎቴ ይቅር በለኝ እላለሁ። የባለቤቴን እናት ደውዬ ይቅር በይኝ ብያት ችግር የለውም እንዳልተዋወቀን ጭራሽ በህይወታችንም እንዳልመጣሽ ቆጣሪው ይቅር ብዬሻለሁ አለችኝ። እኔም እንደገና ለድሜ ባለቤቴን እንደገና ፍቅሩ እያየለብኝ እየናፈኩ መጣሁኝ። ልጆችን እንዲሆን አጋጣሚ እየተጠቀምኩኝ እደውልለታለሁኝ። በመጨረሻ መረር ሲለው የቤታቸውን ሰራተኛ ስልክ ሰጥቶ ልጆችሽን ስትፈልጊ በዚህ ስልክ ደውይ፣ ባክሽን አትበጥብጭኝ፣ አትደውይብኝ ብሎ ከስልኩ ብሎክ አደረገኝ። ከሱ ስልክ ብሎክ መደረጌ ተስፋ አልቆረጠኝም። በእናቱ ስልክ ደውላለሁኝ። እሳቸውንም ሰዋራቸው ፈቃደኛም አልነበሩምና ስልክ ሰጥቶሻል፣ ልጆችሽን ስትፈልጊ በዛውሪ፣ ሲቀጥል ደግሞ ልጆችሽ ቤተሰቦችሽ ጋር በሚሄዱበት ቀን እየጠየቅሽ እዛ ደውይ ብለው ፊት ነሱኝ። መጨረሻ በዛም በዚህም ብዬ የባለቤቱን ስልክ አገኘሁት። እሷም ጋር መሰዳደብ አልባሌ ቃል መነጋገር ሲጀምር ፊትም ማሰጠኝም ስራም አላጣችልኝ። ቦልክ አድርገኝ ውልቅ ትላለች። ወደ ራሴ እየተመለስኩ ስመጣ አንዲት ልጅ ተዋወቅኩኝ። ታሪኬን ግልብጥ አድርጌ ስነግራት ወደ ፈጣሪ ስትጨመለሺ ከፍለሽ እንኳን ዴዲያቸውን ያን ገንዘባቸውን ብትመልሽ እንኳን ይቅር የማይባል በደል አለብሽ፣ በድለሻቸዋል፣ የአረብ ሀገርን እየኖርሽበት ነው፣ አይተሽዋል ትለኛለች። እኔ ለምንም ነገር አርፍጃለሁኝ አውቃለሁኝ። አንዳንዴ ብቻዬን ቁጭ ብዬ ሳስበው ተከፍሎ የማያልቅ ተራራ የሚያክል የተከመረ ዕዳ ያለብኝ ይመስለኛል። ያንን የወሰድኩባቸውን ገንዘብ እንኳን ልመልሰው ብዬ ብል ስንት ዓመት ሰርቼ እንደምመልሰው ሳስብ ጭንቅ ይለኛል። ገንዘቡን እሳቸው ስንት ዓመት ሰርተው አምጥተውት እንዳትሉኝ፣
ከ20 እና ከ30 ዓመት በፊት ጨረቃ ሆኖ የተገዛ ከተማ ውስጥ የተገዛ ቦታ ዋጋው አሁን ላይ በሚሊዮኖች ነው። በዛ ላይ ሰርቪስ እና ቤት ተሰርቶበት ለሁለት ሲከፈል ዋጋው የትየለሌ ነው። አሁን ላይ በአረብ ሀገር ስራ ሰርቼ በምንም አይነት ሁኔታ እንደማልመልሰው አውቃለሁኝ። ተቀምጦ የሚጠብቀኝና የሚወራረድ ሂሳብም እንደሆነ አውቃለሁኝ። በፈጠራችሁ ሳትሰሩኝ ሳትረግሙኝ መፍትሄ ካላችሁ ኮመንት ላይ፣ ከሌላችሁም ደግሞ እንዴት እንዳትሆኑ ህይወታችሁ እንዳይበላሽ እንዳይጨልም ለማንኛውም ሰው ሀቅ እንዳታልፉ ድንበር እንዳታልፉ ጠንቅቅ እንድትሆኑ እመክራችኋለሁኝ። ታሪኬ ይሄን ይመስል ነበረ። በራሴው ስራ እኔን ያጠፋሁኝ ስደተኛ እህታችሁ ነኝ ትለናለች በዛሬው ባለ ታሪካችን። ታሪኩ ይሄን ይመስል ነበረ። ክፉም ደግም መናገር አልፈልግም፣ ግን ይጠብቀን እና ደግሞ የአረብ ሀገር ሴት ቆይ ቤቷ በልጇም ስም ሲሆን በልጇ ሚስት፣ በአባቷ ስም ሲሆን እህት ወንድም፣ በባሏ ሲሆን ባል፣ ቆይ ምን ይውቃል? ምን ይብጣ? ምን የሚባለው ምን ይውቃል? እንጃ ብቻ ይከብዳል። ታሪኩ ይሄን ይመስል ነበረ። ከተማራችሁበት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ባይ